ተመልካቾቻችን እንደምን ሰንብታችኋል? በዛሬ ፕሮግራማችን ይዘንላችሁ የቀረብነው አርዕስት ስለ ወንዶች ልጆቻችን ነው። እንግዲህ እኔ ብዙ ያጋጥመኛል እዚህ በሶሻሊ ከሰዎች ጋር ስንገናኝ ስለ ወንዶች ልጆቻችን በጣም ብዙ እንነጋገራለን። እንዴት ነው ነገሩ? ለብዙ አመታት ሴት ልጆቻችን የሚገባቸውን እድል እንዲያገኙ የሚገባቸውን ቦታ እንዲያገኙ ሰፖርት እያደረግናቸው ለሴቶች እንዲደረግ ለሴቶች ልጆቻችን እንዲደረግ ስንል ትንሽ ኦቨር ኮሬክት ያደረግን ይመስለኛልና አሁን ወንዶች ልጆቻችን ላይ ወደ ኋላ መለስ ብለን ስንመለከት ብዙ እነሱን ቻሌንጅ የሚያረጋቸው ነገሮች እያየን ነው። ብዙ ራሳቸውን ለተለያዩ ነገሮች ሲያጋፍጡና ያለን አንዳንዴ ከቤተሰብ ችግሩ ሊመጣ ይችላል። አንዳንዴ በአብዛኛው ጊዜ በትምህርት ቤት ባሉበት ቦታ ነው። በተለይ የሆነ እድሜ ደረጃ ላይ ሲደርሱ ወንዶች ልጆቻችን ከቤተሰብ ይልቅ ከጓደኞቻቸው ነው ብዙ አፈርሜሽን የሚፈልጉት ከአካባቢያቸው ከትምህርት ቤታቸው ሶሻሊ አካባቢያቸው ካለ ነገር ነውና እንዴት አድርገን ነው በዚህ ጊዜ በተለይ ልጆቻችንን እዚህ ውጭ ሀገር የምናሳድግ ከሱ ጋር አብሮ ተያይዘው ይመጡ ከሬስ ጋር የተያያዙ ከኢሚግራንት በመሆናቸው ከነሱ ጋር አብሮ ተያይዘው የሚመጡ የተለያዩ ችግሮች አሉና እንዴት አድርገን ነው ወንዶች ልጆቻችን እነዚህን ሁሉ ፈተና አልፈው ፕሮዳክቲቭ ሜምበር ኦፍ ሶሳይቲ ለመሆን በምን በኩል መደገፍ አለባቸው? በእኛ በኩል በወላጆች ኃላፊነት ማለት ነው። ስለ ትምህርት ቤቶቻቸው የሚመጡባቸውን ጫናዎች እንዴት አድርገን መረዳት አለብን? ምንን ይመስላሉ የሚለውን ዛሬ እንደው ጠቅለል ባለመልኩ ሰፋ ባለመልኩ ለመመልከት የጋበዝኩላችሁ እንግዶች አሉ። ከአስተማሪ ጀምሮ ከቤተሰብ መካሪ ጀምሮ ከሳይኪያትሪስት ጀምሮ አንድ ላይ እስቲ በተለያየ መልኩ ይሄንን ችግር አይተን መፍትሄው ምንድነው የሚለውን ሐሳብ እናነሳለን። እስቲ እንግዶቼን ላስተዋውቃችሁ። በመጀመሪያ ብሄል አበበ ወይዘሮ ብሄል አበበ ታፈሰ ፌርፋክስ ካውንቲ ቨርጂኒያ እዚህ ለ25 አመታት ፐብሊክ ስኩል የሂሳብ አስተማሪ የሶስት ወንዶች ልጆች እናት መቼስ ላጨበጭብ ይገባል። ይሄ ሶስት ወንዶች ልጆች ማሳደግ ቀላል ነገር አይደለም። ወይዘሮ ቃቁ ክፍሌ የሄለን ሾው ተመልካቾች ሁለታችሁም አክቹሊ ከዚህ በፊት ፕሮግራማችን ላይ ቀርባቸዋል። የቤተሰብ አስተማሪ አማካሪ ከ40 አመታት በላይ በቸርችም አካባቢ እንደዚሁም ደግሞ ወላጆችን በተለያዩ ሁኔታ ሴቶችን በብዛት በመምከር በማስተማር ታገለግላለች ለብዙ አመታት። ከኦክላሆማ ደግሞ ዶክተር ጤናዬ ኃይሉ ላይሰንስድ ሳይኮቴራፒስት registered play therapist እሱ ምን እንደሆነ ታስረጅናለሽ ዶክተር ጤናዬ። እንደዚሁም ደግሞ certified coach አስተማሪ ስፒከር ትሬነር እንደዚሁም ደግሞ ኮፋውንደር ኦፍ ይቻላል ሰፖርት ግሩፕ ለወላጆች ስፔሻል ኒድስ ፋሚሊ ለሆኑ ወላጆች ሰፖርት ግሩፕ ነው። የሱም ኮፋውንደር ናት። ዶክተር ጤናዬ እንኳን ደህና መጣሽ ወደ ፕሮግራማችን። እንግዲህ መግቢያችን ላይ እንደገለጽኩት የዛሬ ፕሮግራማችን ሶሊ ማተኮር መፈልገው ወንዶች ላይ ነው ብለናል። ብዙዎቻችሁም በዚህ ላይ ብዙ ቤተሰቦች እንደምትመክሪ አውቃለሁኝ። እንደዚሁም ደግሞ በራስሽም ከህይወትሽ በዛ ላይ ደግሞ ካስተማሪነትሽ የምትመለከታቸው ነገሮች አሉና እስቲ ከትምህርት ደረጃ ብንጀምር ደስ ይለኛል። ወደዚህም ሀገር ከቻልሽም ደግሞ ኢትዮጵያ ውስጥ ማገናኘት ብንችል ደስ ይለኛል። ሲስተሚክ የሆነ ችግር አለ ወይ? ወንዶች ልጆቻችን ትምህርት ላይ አካዳሚክሊ በደንብ እንዳይጎብዙ ወይም አንደር ፐርፎርም እንዲያደርጉ የሚያረጋቸው ነገሮች አሉ ወይ? ከሃይ ስኩል ጀምሮ በተለይ ይሄን የምንመለከተው ሃይ ስኩል እና ኮሌጅ ላይ ብዙ ድሮፕ አውት ሬት እናያለን። ምንድነው ዘር ሲስተሚክ ነገር አለ ብለሽ የምትመለከቸው አለ? ቴንክ ዩ መጀመሪያ ስለጋበሽኝ በድጋሜ። እንግዲህ ትምህርትን በተመለከተ እንዳልሽው ለረጅም አመት 25 አመት በትምህርት ዓለም ውስጥ በማስተማር ዓለም ውስጥ አሳልፍ ያለውና ባለፉት 10 አመት ውስጥ ትልቅ በወንዶች ፐርፎርማንስ ዲክላይን በማድረግ በትምህርት ቤት ውስጥ ያየነው ነገር አለ። በፊት ከነበረው በፊት ወንዶቹ ቴክኖሎጂ በሌለበት ዓለም ማለት ነው ሴልፎን በሌለበት ሶሻል ሚዲያው ምኑ በሌለበት ወንዶቹ በትምህርትም በስፖርትም በተመለከተ ነገር ሁሌ ከሴቶች ይበልጣሉ። ራንኪንግ ላይም ሲመጣ ብዙ ጊዜ ወንዶቹ ናቸው። መናገር ሊደርሺፕ የሚያስፈልገው ነገር ላይ ወንዶቹ ነበሩ።
ግን ባለፉት 10 ዓመታት ውስጥ ግን ያ እየተገለበጠ ሴቶቹ እየበለጧቸው ወንዶቹ ወደ ኋላ እየቀሩ ጭራሽ አሁን ማትስ ትልልቅ አሁን ማትስ ስለማስተምር ትልልቅ ማትስ ክላሶች ሃየር ሌቨል የሆኑ ማትሶች ክላሶች ብዙ ሴት ዶሚኔት እያደረገ 3-4 ወንድ 10 ሴት ወይ 15 ሴት ያለ እኔ እንግዲህ ፐርሰናሊ ዊትነስ ካደረኩት ትልልቅም ኮሌጆች የሚሄዱትን በምንመለከትበትም ጊዜ ኢቨን ኦፕን ሃውስ አሁን ልጆቼን ይዤ በሚሄድበት ጊዜ ያየሁት ብዙዎች የሴቶች ናቸው የሚበዙት ኮሌጅም ለሚሄድ አክቲቭሊ ፓርቲሲፔት አድርገው የሚጠየቀውን ጥያቄ እየጠየቁ የሚያደርጉት የነበሩት ሴቶች ናቸው እና በደንብ የሚያስታውቅ ልዩነት አለ ባሁኑ ሲስተማቲክ ላይ የሚለው ነገር ላይ ያው ስለ ብዙ ነገር ማንሳት እንችላለን ያው የቴክኖሎጂው መጨመር ወንዶቹን ከማንም ይልቅ አፌክት አድርጓቸዋል የጌሚንግ ሲስተም ማለት ነው ፕላስ ደግሞ አምቢሽን ከውስጥ የሆነ አምቢሽን እንዳይኖራቸው በቃ ኢዚ የሆነ አክሰስ ብዙ ነገር ላይ ስለሚያገኙ ያንን እንዳጠፋባቸው ነው እኔ ማየው እንግዲህ ካሳለፍኩት 25 ዓመት ውስጥ ማለት ነው እቃቁ ብዙ ቤተሰቦችን ትመክሪያለሽ እና በዚህ ላይ ስለ ሴቶች ልጆች ማሳደግና ስለ ወንዶች ልጆች ማሳደግ ከወላጆች በብዛት የምትሰሚው ለየት ያለ ነገር አለ ብቲ ምንድነው ትያለሽ አንድ ወላጆች ብዙ ጊዜ ያው ወጣቶችም እናማከራለንና ወላጆች ፌቨሪቲዝም አለ ቤት ውስጥ ሴቶቹ ያው ኢሞሽናል ናቸው ቶሎ አታችመንት ይፈጥራሉ ከወላጆች ጋር ይቀርባሉ ቅርብ ይሆናሉ ወንዶች ቶሎ ራሳቸውን አሁን ብታያቸው ትንንሽ 6-7 ዓመት ልጆች ሲጫወቱ ብታይ አሁን ሴቷን ብታያት የ6 ዓመቷ ስትጫወት ስለ ሰርጓ ልታወራሽ ትችላለች ያኛው ግን ስለ ቪዲዮ ጌም ሊያጫውትሽ ይችላል ኢሞሽናሊ እነዚህ ሴቶቹ ቶሎ እንትን ያደርጋሉና ለወላጅም ቅርብ ይሆናሉ ወንዶች ደግሞ ያው ኢሞሽናል አይደሉም ቶሎ እንደነዛ አታችመንት አይፈጥርምና ወላጅ ሳናቀው የሚቀርበን ልጅ ፌቨር እናደርጋለን ፌቨሪቲዝም አንዱ ቻሌንጃችን ነው በልጆቻችን መካከል ማለት ነው አንደኛ ልጆች ሁሉ የተለያየ ካራክተር ነው ያላቸው የተለያየ ቢሄቪየር ነው ያላቸው ወንዱም ሴቱ እና ለኛ ግን ሁሉም ልጆች ናቸው ስለዚህ እንደ ባህሪያቸው ልጆቻችንን እኩል ማየት በጣም ኢምፖርታንት ነገር ዶክተር ጤናዬ በአብዛኛው ጊዜ ሴቶች እንደው አሁንም እንደው ቃቁም እንደተጠቀሰችው በጣም ቨርባላይዝ ያደርጋሉ ብዙ ጊዜ አይደለም የሚሰማቸውን ነገር ሲያለቅሱም ያለቅሳሉ ሲጎዱም ይጎዳሉ ወንዶች በአብዛኛው ጊዜ ሳናስበውም የባህላዊ የትራዲሽናል ሮልም ስለምንሰጣቸው ይሆናልና ብዙውን ጊዜ ዳያግኖስ ለማድረግ ኢቭን የወንዶችን ችግር ጸባያቸው ሲቀየር we don't know የትኛው ሜንታል ሄልት ይሁን የትኛው ደግሞ የጉርምስና እንዲሆነ አናቅምና የትራዲሽናል ሮል ኤክስፔክቴሽን ወንዶች ልጆቻችን ባህሪያቸው ላይ የሚያመጣውን የኛ ያልተረዳነው ኤክስፔክቴሽን አለ በምን በኩልስ እሱ ሊጎዳቸው ይችላል ወንዶች ልጆቻችን የኛ አመለካከት እነሱ ላይ በጣም አመሰግናለሁ ስለተጋበዝኩኝ በርግጥ ይሄ አርዕስት ጥናት ራሱን የቻለ ጥናት የሚያስፈልገው ነውና ሳይንሳዊ ጥናት በዚህ አርዕስት ላይ አላገኘሁም ነገር ግን በአጠቃላይ ስንነጋገር አለበት በሚል ነው የምናሳድግ ገና ልጅ ሳይጸነስ ወንድ ልጅ እንደዚህ መሆን አለበት የሚል አስተሳሰብ አለን እንደ ህብረተሰብ ሁሉም ጎጂ ነው ማለት አይደለም ነገር ግን አሁን ለምሳሌ ስሜቱን መግዛት አለበት ስሜቱን መግለጽ የለበትም ጠንካራ መሆን አለበት ለቤተሰብ አጋርና ተከላካይ መሆን አለበት የትምህርቱ ጎበዝ መሆን አለበት የምንላቸው ነገሮች በወንዶች ላይ ብዙ ጫና አለ ይህ ሆኖ ያለ ማንነታቸውን አፈጣጠራቸውን እንዲሁም ደግሞ የሰው ልጅ ሁሉ ብቃትና ጉድለት አለው ምንድነው የልጅ ማንነው ልጅ ወይ ማንነው ይህ ልጅ የሚል በሚል
በመረጃ በመሰብሰብ አይደለም የምንጀምረው። ልጆቻችን ስናሳድግ ስንወልድ ስናለም ገና እና ወንድ ልጅ ሲባል እሰይ ጋሻ ይሆነኛል፣ እሰይ ይጠብቀንልናል፣ ይረዳናል። እንደዚህ በህብረተሰብ በቤተሰብ በጫና አለ። ይህ ጫና ደግሞ ግለሰብ ተኮር አይደለም። ይህ ልጅ ምንድን ነው የመማር ችሎታው በምን መንገድ ነው? ባህሪው ምን ይመስላል? ጤንነቱ እንዴት ነው? አፈጣጠሩ ላይ የጎደለ ነገር አለ ወይ? እንደዚህ አይነት ጥያቄ ውስጥ አንገባም። መሆን ያለበትን ይዘን ነው የምንገሰግሰው። ከዚህ የተነሳ ልጆቻችን ራሳቸውን እንኳን ማወቅ አይችሉም። ምክንያቱም መሆን ያለባቸው እየተነገራቸው ነው የሚያድጉት። በመልካም ነው ቤተሰብ በቃ ከየት እንደመጣን እንነግራቸዋለን። ምን ያህል ዋጋ እንደከፈልን እንነግራቸዋለን። ይሄ ሁሉ ክፉ ሆኖ አይደለም። እነሱ ላይ ግን እንደየ አፈጣጠራቸው ጫና ሊያመጣ ይችላል። የጭንቀት ችግርን ሊያመጣ ይችላል። በምንም ነገር ደግሞ መገኘት ያሳፍር፣ ያሳቅቃቸዋል። ስለዚህ ማንነታቸውን እንኳን ሳያገኙ ነገሮች በውስጣቸው ያለውን ስሜት ደግሞ መግለጽ እንደ ወንድ ስሜትን ማብራራት፣ ስሜትን መግለጽ እንደ ስንፍና፣ እንደ ወንድ አለመሆን ይነገራል። ከዚህ የተነሳ ራሳቸውን አፍነው የተገባውን ማንነታቸውን ሆነው እንዳይገኙ ነገሮች ሁሉ የቀረበላቸው ማንነት አለ፣ በዛ መገስገስ አለባቸው። ይህ ከማንነታቸው ጋር አብሮ የሚሄድ ተፈጥሮ ያላቸው ልጆች ገስግሰው ስኬታማ ሆነው ህይወታቸውን ይኖራሉ። የዚህ ግን ስክሪፕት የዚህ ግን መግለጫ እና የተሰጣቸው ማንነት ከራሳቸው ጋር የሚጣረስ ከሆነ ማንነታቸው ያንን መሆን ካልቻለ ያ ትልቅ ድባቴን፣ ጭንቀትን፣ ተስፋ መቁረጥን፣ የግንኙነት ችግርን፣ የባህሪ ጉድለትን ያመጣል። ከዛ በኋላ ራሳቸው ተቀባይነት የሚያገኙበትን ቦታ የሚፈልጉ ይሆናሉ። እንዲሁም ራሳቸው ማደንዘዝ፣ ያለውን ሁኔታ ማየትና ማስተናገድ አቅሙ ስለማይኖራቸው የስሜት አቅም፣ የመናገር አቅም፣ የመግባባት አቅም ስለማይኖራቸው ራሳቸውን የሚያደነዝዙበትን እጽና አልኮሆል ውስጥ ይገባሉ። ስለዚህ እንደያፈጣጠራቸው ችግሩ እየተመነዘረ ሊከሰት ይችላል በህይወታቸው። በጣም በተለየ መንገዱ ነው ወንዶች ልጆቻችን በህይወታቸው የሚመጡትን ነገሮች ፕሮሰስ የሚያደርጉትና አንዳንዴ እኛ እንደ ወላጆች እሱን ላንመለከትላቸው ላንገነዘብላቸው እንችላለን ነው የምትያለሽው። እስቲ አጠር ያለች ረፍት ወስደን ደግሞ ተመልሰን ቆይታችን እንቀጥላለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ስለ ወንዶች ልጆቻችን አስተዳደግ በህይወታቸው ላይ ስላሉባቸው ፈተናዎች እንዴት ደግሞ እኛ እንደ ወላጆች እንደ ኮሚኒቲ እንዴት አድርገን ወንዶች ልጆቻችንን ሰፖርት አድርገን የሚገባቸውን ኑሮ መኖር እንዲችሉ መርዳት እንችላለን የሚለውን ፕሮግራም እየቀጠልን ነውና እስቲ በሄል ወደ ካንቺ ልጀምርና ሁላችሁም እዚህ ላይ ኢንፑት ብትሰጡኝ ደስ ይለኛል። የአካባቢ እንግዲህ ቅድምም ብለናል ወንዶች ልጆቻችን የተወሰነ እድሜ ላይ ሲደርሱ የወላጆች ኢንፍሉዌንስ እየቀነሰ በጣም በእነሱ ላይ ያለን ተጽዕኖ በጣም እየቀነሰ የውጩ በጣም እየበዛ ይሄዳልና እስቲ ምን ያህል ነው ሶሺዮ ኢኮኖሚክ ስታተስ ይሉታል እዚህ አይደለ የወላጆች ገቢ፣ የአካባቢያቸው ሁኔታ፣ የሚሄዱበት ትምህርት ቤት ስታተሳቸው ይሄ ሁሉ እንዴት ነው ኳሊቲ ኤጁኬሽን ማግኘት አለመቻላቸው ወንዶች ልጆቻችን ላይ የሚያመጣው ተጽዕኖ ምንድን ነው የሚለው ቢሄል ካንቺ ልጀምር። በጣም ተጽዕኖ አለው የልጆቻችን ምክንያቱም በቦክስ ውስጥ አይደለም ሄደው የሚመጡት እንደ ሰው እንደ ማንኛውም ልጅ ባስ ውስጥ ገፍተው ይሄዳሉ ይመጣሉ። አንዳንዶቹም ደግሞ ወክ አድርገው ነው የሚመጡትና አካባቢያቸው ውስጥ ካሉት ልጆች ጋራ መገናኘታቸው የማይቀር ነው። ደግሞ ረጅሙንም ጊዜ ልጆች የሚያሳልፉት ትምህርት ቤት ውስጥ ነው እና በልጅነታቸው ያው እናትና አባትን በብዛት ስለሚያምኑ ከእናትና አባት መንገድ አይወጡም። ዛሬ ትምህርት እንዲሆነ እኮ ምናምን ብለውም ይነግሩናል። ግን ቲኔጀር እየገቡ ሲመጡ ግን እኛም ማምጥተውም ሲነግሩን ሪአክሽናችንን ኦልሬዲ ስለሚያውቁት ያንንም አይነግሩንም። ከዛ ደግሞ ኢንፍሉዌንሱ እነሱ ላይ አልፈልግም እንኳን አላደርግም እንኳን ቢሉ
በግድ ያንን ነገር እንዲያደርጉ ይገደዳሉ። በተለይ ወንዶች ልጆቻችን ማለት ነው። በአቅምም በጉልበትም አንዳንዴ ሊያሸንፏቸው ይችላሉ። ይሄንን ውሰድ፣ ይሄንን ሽጥ፣ ይሄንን አድርግ እየተባሉ ማለት ነውና አካባቢያችን በጣም በጣም ልዩነት ያመጣል። እኔ የማቃቸው ታሪኮችም አሉ፣ ያሳለፍነውም አለ። ማረግ ባይፈልጉ ሳይፈልጉት ገፍተውበት የተገኙ ልጆች አሉ። ለምን ይሄን ካላደረግን ሶሻል ግሩፕ ውስጥ አያስገቡንም፣ ሁሌ አንተ እንዲነ አንቺ እንዲነሽ እባላለሁ ይላሉና ጎበዝ ተማሪዎች እንኳን የሆኑ አሁን ፌርፋክስ ኤፒ ፕሮግራም ይሉታል። በዛ ፕሮግራም የሄዱት ልጆች ብዙ ጊዜ በዛው ግሩፕ ውስጥ ሃንጋውት እንዲያረጉ ነው ትምህርት ቤት የሚያረጓቸው። ግን ሰፈሩ ሲመጣ ግን ሰፈሩ ያለበት ሎ ኢንካም ከሆነ ብዙ ድራግና እንደዚህ አይነት ከሆነ ያ ልጅ ውጭ ወጥቶ መጫወት አይችልም ከነሱ ጋር እነሱ የሚያረጉትን ካላደረገ ማለት ነውና የኢንቫይሮንመንት አፌክት በጣም ያደርጋል። እኛ አሁን ቤተክርስቲያንም እየወሰድን ብናሳድግ ልጆቻችን ስለ ድራግም ስለ አልኮልም ስለ ፒልስም ስለ ምንም ብናስተምራቸውም ቢያቁትም ያንን ነገር አንዴ ሁለቴ እምቢ ማለት ይችላሉ። ግን ኤቭሪዴይ ያ ነገር ሲመጣልሽ ሁሉ ሰው ደግሞ ክላስ ውስጥ ወይም ትምህርት ቤቱ ያንን ነገር እንደሚያደርግ ሆኖ ሲቀመጥልሽ አንቺ እምቢ ማለት ሬዚስት ማድረግ ያቀትሻል። አሁን በወንዶች በትምህርት ቤትም ደረጃ በጣም የተቸገርን ስላለ በወንዶቹ የወንዶች ሽንት ቤት 10 ካለ በአጠቃላይ ትምህርት ቤቱ 5 ነው ክፍት የሚሆነው እና አዛጋ ሰው ይቆማል። ምክንያቱም ወንዶቹ ሽንት ቤት ገብተው ያጨሳሉ፣ ይደባደባሉ፣ ወይ አንድ ነገር ያደርጋሉ። ሴቶችም አያደርጉም ማለት አይደለም፣ ግን በይበልጥ እንግዲህ ሽንት ቤት ያዘጋ እኛ ሀገር ብቻ አይደለም በየፌርፋክስ ብቻ ሳይሆን ሎስ አንጀለስ ምንም ብትመለከቺ ትልቅ ኢሹ የሆነ ያለው በትምህርት ቤቶች ውስጥ ያሉ ሽንት ቤቶች ነው። እንደውም አቃቸው ሽንት ቤት ላለመጠቀም ወንዶቹ ከዛ ከገቡ ወይ አንዱ ሊያገኘው ይችላል ወይም ይሄንን ሊሰጠው ይችላል በሚል ጣዋት ተጠናቀው ይወጣሉ። ተመልሰው ሲመጡ ሮጠው ሽንት ቤት የሚገቡ ልጆች አሉ እቤት እዛ ትምህርት ቤት ለመጠቀም ማለት ነውና በጣም የማይካድ ኢንፍሉዌንስ አለው ኢንቫይሮንመንት ትምህርት ቤቱ ሶሻሉ። ብዙ ጊዜ ለአንዱ ቻሌንጅ የሚያጋልጠን ነገር ፕራዮሪቲያችን አይደለም። ከበሉ ከጠጡ ትምህርት ቤት ከሄዱ ተስፋይ ማለት በጣም እንወጠራለን። በጣም ብዙ ፕሮጀክት አለን። ሰው 2 ስራ ሰርቶ እዚህ ቤት ይሰራል፣ ኢትዮጵያ ቤት ይሰራል። ስለዚህ አሁን ፎከሱ ውጭ ያለው ፕሮጀክት ላይ ነው። ልጆቹ የሚውሉበትን አትሞስፌር ቁጭ ብለን አንጠይቅም። ምናልባት ልጆች ሲገቡ ጃኬትን ጥለመጣ ሊሆን ይችላል ምንለው ተቀብለን ውስጣቸው ያለውን ነገር ማራገፍ መቻል አለብን። ግን የዋሉበትንም ለመጠየቅ አንችልም። እነሱ ተሸክመው የሚመጡት እዚህ ውስጥ ነው። ይሄን ደግሞ ለማወቅ ራሳችንን እናውቀዋለን ወይ ነው። ፓረንቲንጋችን ምን ይመስላል? ፕራዮሪቲ ነው ወይ? ጥቂት አመታት እኮ ነው 18 አመታት ነው ከኛ ጋር የሚቆዩት ማለት ብዙ ኤክስፔንስ የምናወጣበት ነገር የልጆቻችን ነው ወይስ የኛ ፕሮጀክታችን የግል ፕሮጀክታችን ነው? ኖርማሊ ማንም ሰው ስኬታማ ላይፍ በህይወቱ የሚኖረው ኢንተሌክቹዋል ኢንተለጀንስ እና ኢሞሽናል ኢንተለጀንስ የእውቀት ብልህነትና የስሜት ብልህነት 100% ሲሳካ ነው የሚሆነው። እንዴት ሆኖ የእውቀት ብልህነት ኢምፓክት የሚያደርገው አንድ ሰው ላይ 20% ነው። የስሜት ብልህነቱ ግን 80% ነው አንድ ሰው ላይ የሚሰራው። 80% የሚሰራው ቤት ውስጥ ነው፣ ትምህርት ቤት አይደለም። ምን ይፈልጋል? ጊዜ ይፈልጋል። ከእያንዳንዱ ልጅ ጋር ጊዜ ማጥፋት ያስፈልጋል። አሁን ለሱ ጊዜ አለ ነው? በጣም ከቻለን በጣም የምንደክመው ትምህርታቸው ላይ ነው፣ ኢሞሽናል ኢንተለጀንሳቸው ላይ ነው፣ የስሜት ብልህነት ላይ። ይሄንን ከውጭ ያለውን ነገር የሚቋቋሙበት አቅም ዴቨሎፕ ያደርጋሉ ወይ? ፒር ፕሬሸሩን ይቋቋማሉ ወይ? ግን ይሄንን ለማድረግ ደግሞ ወላጅ እውቀት አለው ወይ? ቅድም ዶክተር ጤና እንዳለችው እውቀት ሰው ሲገባው ነው፣ ችግሩ ሲገባው ነው። ስለዚህ እንማራለን ወይ? ወላጅነት እንማራለን ወይ? አሳዳጊዎች ነን፣ ባላደራዎች ነን፣ እንችላለን ወይ? አቅም አለን ወይ? እነዚህን ቁጭ ብለን ሌላውን ፕሮጀክታችን ሁሉ ነገር ይደርሳል። ልጆቻችን ግን ያመልጣሉ።
ልክ ነው። በጣም ልክ ነው ዶክተር ጤናዬ። እንግዲህ ወንዶች ብዙውን ጊዜ አንድ ነገር ሌት ከሆነ ነው ብዙ ወላጆች በጣም ብዙ ችግሩ ከገፋ በኋላ ነው የምንነቃው ወይም ደግሞ የምንሰማለን። አንድ ልጅ ራሱን አጠፋ ሲባል ግን ወይም እንደዚህ አይነት ቦታ ደረሰ ሲባል በአብዛኛውን ጊዜ ወላጆች የባህሪ ለውጥ ሲመጣ በልጆቻቸው ላይ ወንዶች ልጆቻቸው ላይ በደንብ ላይገነዘቡት ላይመለከቱት ይችላሉና ወንዶች ደግሞ ራሳቸው less likely አይደለ እርዳታ ያስፈልገኛል ለማለት። ስለዚህ ምን አይነት የባህሪ ለውጦች ወላጆች ቢመለከቱ ቢያስቡበት ሲያዩት ደግሞ ይሄ ነገር ብለው መጠየቅ አለባቸው ብለሽ የምትይበት ነገር ምንድነው? እንግዲህ ድባቴው ሲመጣም learning disability ራሱ መማር ነገርን ኮምፕሪሄንድ ማድረግ አለመቻላቸውን ችግራቸውን አይናገሩም በውስጣቸው ነው የሚይዙትና ምን አይነት ነገሮች ወላጆች ቢመለከቱ ጥሩ ነው ትያለሽ? የባህሪ ለውጥ ለማወቅ አስቀድሞ ባህሪውን ማወቅ ያስፈልጋል። የልጁን ባህሪ ማወቅ ያስፈልጋል አይደል? እንግዲህ በልጅነት ሲያድጉ ቅርበት ከሌለ እና የልጁ ማንነት ታውቆ ካላደገ አሁን ይሄ የሚፈጠረው ደግሞ እናትና አባት በስራ ተጠምደው በህይወት ውጣ ውረድ በህብረተሰብ ኃላፊነት ውስጥ ገብተው የተለያየ መንገድ ነው ሰው የሚኖረው ህይወቱን። በቤተ እምነቶች በተለያየ ነገር ሰው በጣም ይወሰዳሉ። የልጁ ባህሪ ማንነት ሳይታወቅ የባህሪ ለውጡ መታወቅ አይችልም። ስለዚህ ልጅን ከልጅነት እያወቁ መኖር ተቀራርቦ መኖር ቅድም መቀራረብን አስፈላጊነት መከታተልን አስፈላጊነት ተነግሯል እና ዝም ነው የሚሉት ይሸሻሉ። በቲኔጅ ይርስ ላይ ራስን የበለጠ ከኩዮች ጋር ማሳለፍ መፈለግ ይሄ ጤናማ ተፈጥሮ ነው። ይህ ተፈጥሮ እያለ ከዛ ግን አንድ ልጅ ከማንም ጋር የማይጫወት ከማንም ጋር ጊዜ የማያሳልፍ ከሆነ ራሱን መኝታ ቤት ዘግቶ የሚቀመጥ ሰው ካለ እንዲሁም ደግሞ በባህሪ ደግሞ ብዙ ግጭቶች ብዙ ችግሮች ከትምህርት ቤትም የምንጠራ ከሆነ ጸባያቸው ተደባዳቢነት ግልፍተኝነት ሊገለጥ ይችላል። ወይም ደግሞ ጸጥ ብለው ድምጻቸውን አጥፍተው ማንነታቸውን አጥፍተው ተዘግተው ሊቀመጡም ይችላሉ። ስለዚህ ልጆቻችንን ምን አይነት ባህሪ እንዳላቸው ማወቅ መከታተል የት እንዳሉ እንዴት ስሜታቸው እንዴት እንደሆነ በመጠየቅ በመነጋገር የሚያሳስባቸው ነገር ካለ መጠየቅ የትምህርት ቤት ግንኙነታቸው ትምህርት ከባድ ነው ወይ ትምህርት እርዳታ ይፈልጋሉ ወይ በመጠየቅ እና በመታወቅ አብሮ ጊዜ ማሳለፍ በጣም አስፈላጊ ነው እና ጊዜ መውሰድ ይፈልጋል። የራሳችን ነገር ተወት ማድረግ ይኖርብናል። ቅድም ትምህርት ቤቶች ሁሉ እኔ የምኖርበት ገጠራማ የሆነ አገር ላይ ነው ያለሁት አሜሪካ ውስጥ። ከጥግ እስከ ጥግ ከአንደኛ ደረጃ እስከ ሁለተኛ ደረጃ ሁሉም ነገር አለ። ፕራይቬት ስኩል ብለን ብንሸሽጋቸው ከፍለንም እዛም ሁሉ ነገር ይገጥማቸዋል። ሁሉ ነገር አለ። ከምንም ማምለጥ አይችሉም። ከምድር ላይ አሁን ካለንበት ዘመን ካሉት ችግር ማምለጥ አይቻልም። ማድረግ የምንችለው ግን በግንኙነታችንንና ትኩረታችንን በልጆቻችን ላይ በማድረግ እኛ የምንፈልገውን ለነሱ በመንገር ብቻ ሳይሆን እነሱ የት እንዳሉ ለማወቅ በመጠየቅ ለመረዳት በመሞከር ቅድም ሴቶች ላይ ብዙ ሰርተናል ብለሽ ነበረ። አውስ ጥሩ ነው። አሁን ደግሞ ወንዶች ላይ መስራታችንን ደግሞ እናጠናክር። ስለዚህ ይሄ አስተሳሰብን በሚመለከት እኛ የያዝነውን አለበት ብለን የያዝናቸው ነገሮች ከእነሱ ማንነትና ከእነሱ ችግር ጋር ሲጣረስ አፋቸው ተከፍተው እንኳን ሊነግሩን አይችሉም። አይገባውም አይገባትም ብሎ ብዙ ልጆቻቸውን እንዳይላቸው የሚቀጥሩኝ ወላጆች ልጆች መናገር አልችልም፣ አትረዳኝም፣ ትጨነቃለች፣ እሷን ከማስጨነቅ ባልናገር፣ አባቴ ደግሞ ይቆጣል፣ ይጮሃል፣ አይሰማኝም። እንደዚህ አይነት ነው የልጆቹ
ችግርና አጣብቂኝነት። ስለዚህ ራሳችንን ቆም ብለን መፈተሽ አለብን። ራሳችንን ማረጋጋት አለብን። የት ነው ያለነው? ልጆቻችን የት ነው ያሉት? እንደ አዲስ መማር አለብን። የነሱ ዓለም የተለየ ነው። ከኛ ጋር አይገናኝም። ካደግንበት ጋር አይገናኝም። ስለዚህ ሀ ብለን ነው መልመድ፣ ማዳመጥ፣ ከዛ ደግሞ እርዳታ መጠየቅ ያለብን። ነገሩ ቀላል ሆኖ አይደለም። ወላጆች ላይም እየፈረድን አይደለም። የችግሩን ጥልቀት በመረዳት መረጃ በመሰብሰብም ለመረዳትም እንደ አዲስ መማር ያለብን ዘመን ላይ ነው ያለ ነው። እየተካሄደ ያለውን ነገር ሁሉ ብትሰሙ፣ ልጆች እኔ ጋ መጥተው ወላጆች እኔ ጋ መጥተው የሚናገሩትን ብትሰሙ ያስደነግጣል። ስለዚህ ልባችንን ማስፋት፣ አእምሯችንን ማስፋት አለብን። ያ ይሄ ሻክት ሁሌ ምንትን ልጆቻችን መደንገጥ የምንጀምረው እንዳልሽው ያ ግንኙነት ከልጅነት ጀምሮ ስላልነበረ ልጆቹ በፍሪደም በነፃነት መጥተው አባባ እንደዚህ ኮነው ዛሬ እንዲሆነ ብለው የመናገር ያ ሪሌሽንሺፕ ከልጅነታችን ስላልተጀመረ ሁሉ ነገር ያስደነግጠናል ማለት ነው። እንደው የሚገርመው ነገር ራሴንም የታዘብኩት ነገር እኔ የሰራሁትን ነገር ልጆች አይሰሩትም ብሎ ማሰብ በጣም ከባድ ነገር ነው። እኔ ያሳለፍኩትን ነገር በሙሉ ልጆቻችን ከዛም በላይ ነው የሚያሳልፉት በአሁኑ ጊዜና እንደ አዲስ መደንገጡን የማይታየኝ ነገር ነው። ኦኬ ግን እንዳላችሁት ይሄ ቀዝ ባለ ጊዜ የምንነጋገር እራት ስንበላ የምንጫወተው ወክ ስናረግ የምንነጋገራቸው በሱ ጊዜ ዲቨሎፕ ያደረግነው ሪሌሽንሺፕ ነው ጉዳት ላይ ሲደርሱ እኛን መስማት ያለብን። እና እኔ በጣም የምፈራው ነገር ልጄን ሁሌ የምለው ነገር ይሄ ነው። በዓለም ላይ እንደኛ ላንተ የሚሆን ማንም ነገር የለምና የፈለገ አይነት ቦታ ውስጥ ብትገባ like you know whether it's an accident, whether you did something bad, የሆነ ነገር ውስጥ ፖሊስ ተያዝ ምን የፈለገ ነገር ሲመጣ የመጀመሪያ ስልክ እኛ ጋር መሆን አለበት። ለምን እኛ ሁሌ አንተ ጎን ነን። የሆነ አሹራንስ ወንዶች በተለይም ያስፈልጋቸው ይመስለኛል በጣም ከባድ ጊዜ ስላለን። እስቲ ስንመለስ ደግሞ ሎው ኤክስፔክቴሽን ወንዶች ልጆቻችንን እንዴት እየጎዳ እንደሆነ ይሄ ካልቸር ኦፍ ሎ ኤክስፔክቴሽን ይሉታል አይደለ? ከልጆቻችን በጣም ትንሽ ነው የምንጠብቅባቸው። እሱ ምን ያህል እንደሚጎዳቸው እንነጋገራለን። ረፍት ወስደን እንመለስ። ተመልካቾቻችን ከረፍት ቆይታችን ተመልሰናል። ዶክተር ጤናዬ ካንቺ ልጀምርና ብዙውን ጊዜ በየቤታችን ያለ ነገር ነው ይሄ። እኔ ልጆቼንም ህፃናት ሆኖ ሳሳድግ ወንዱ ልጄ ትንሽ ነው፣ ሴት ልጄ በ4 ዓመት ትበልጠዋለችና ልጆቻችንን የሚያሳድጉልን ሞግዚቶች እንኳን ትዝ ይለኛል ለወንድ ልጄ ያላት ነገርና ለሴት ልጄ ያላት ነገር በጣም የተለያየ ነገር ነውና እኩል ትሪት አታደርጋቸውም ነበር። ያ እድሜ ልዩነት አለ፣ ግን እያደገም ሲመጣ the same thing ነው። እሱ ባክሽ ወንድ ልጅ ነው ባክሽ ተዩ፣ እሱ ወንድ ልጅ ነው ምናምን የምንላቸው ነገሮች አሉና ይሄ አንዳንዴ በባህል እነሱንም ከመንከባከብም ጋር አብሮ የመጣ ሊሆን ይችላል። ግን ይሄ ሎ ኤክስፔክቴሽን በቃ ወንዶች ልጆቻችን ላይ ብዙ አንጫናቸው የምንለው ነገር አለ። ይሄ ደግሞ ወደ ትምህርት ቤትም ኢቨን ስናመጣው በተለይ ጥቁር ወንዶች ልጆቻችንን ትምህርት ቤቱ ከነሱ ኢደር ጭንቅላታቸው አይችለውም ብለው አስበው ይሆን I don't know what it is በጣም እየጎዳቸው ያለ ይመስላልና በአንጻሩ ደግሞ በጣም ኃይለኛ ዲሲፕሊን የምናደርገው ወንዶች ላይ ነው። ስለዚህ ይሄ ለሎንግ ተርም ያለውን በህይወታቸው ላይ የሚያመጣው ኢፌክት ምንድነው ትያለሽ? ጥሩ ገልጸሽዋል። ብዙ ጊዜ እናቶች የፍቅራችን መግለጫ ሆኖ ለወንድ ልጆቻችን ማድረግ ያለባቸውን እናረግላቸዋለን እኛ እና ኦቨር ፋንክሽን እናረጋለን በእነሱ ህይወት ላይ አልጋቸውን ማንጠፍም ከሚጀምር የቤት ስራ መስራት ቢሆን የተለያየ ነገር እኛ ብዙ እናረግላቸዋለን ለነሱ። ሴት ልጆች ያሉን እንዲያደርጉ ለወንድማቸውም እንዲያደርጉ እና ኃላፊነት እንጨምርባቸዋለን። አባቶች ደግሞ ወንዶች ልጆቻቸው ላይ ሞር ጦጣ ይላሉ፣ ሞር ጫና ያበዛሉ፣ ሞር ዲስፕሊኑንም ሀርሽ ያደርጋሉ። በዚህ መካከል ወንዶች ልጆች የሚሆኑት ምንድነው? በራስ የመተማመን ችግር፣ ብቁ አይደለውም የሚል በራሳቸው ላይ እምነት። ስለዚህ የመተማመን የመድፈር እችላለሁ የሚል
ስሜት፣ ማንነት በዛ ውስጥ ያለ እርካታን አያገኙትም ማለት ነው። ሁሉ ነገር ሌላ ሰው እንዲያደርግላቸው ይጠብቃሉ። ከዛ ትምህርት ቤት የቤት ስራ የሚሰራለት አባትና እናት ገጥሞኛል ለልጁ እና ሁሉ ነገር ሲደረግላቸው የፍቅራችን ልክ ትልቅ የሆነ ይመስለናል። ነገር ግን ከመጠን በላይ እየጎዳናቸው ነው። በአስተሳሰብ ላይ፣ በስሜት ላይ፣ በጤንነት ላይ ህብረተሰብን ጠቃሚ ሆነው እንዳያድጉ እግርና እጃቸውን እያሰርነው ነው። ስለዚህ ከዚህ ነፃ ለመውጣት ልጆቻችንን ብለን ስራ ማስተማር አለብን ማለት ነው። ከአልጋ ማንጠፍ፣ ምግብ እንዴት ቀቅሎ መብላት እንደሚቻል ማሳየት፣ በመርዳት አብረውን እንዲሰሩ አብረውን ነገሮችን ማስተማር አለብን፣ ብቃታቸውን እንዲጨምሩ። አለበለዚያ እነሱ መቆጣት፣ መደንፋት እንዲሁም ደግሞ ሰውነታቸውን ቅርጽ አበጅቶ መጠንከር ብቻ ወንድ የሚያሰኛቸው አድርገን ስናቀርበው የቅድም ስለ ኢሞሽናል ኢንቴሊጀንስ ተናግራ ነበረ እህቴ። የስሜት ብስለት አይኖራቸውም ማለት ነው። ስለዚህ እኛውንን የደቆስናቸው ሳናቀው፣ እኛውንን የጎዳናቸው፣ ህብረተሰቡን የጎዳው። በተለይ በጥቁር እዚህ ሀገር ጥሩ ደረጃ ይደርሳል ተብሎ አይገመትም። በትምህርትም ይሁን በምንም ስፖርተኛ እንዲሆን ይጠበቅበታል። በተረፈ ማስፈራሪያ ነው፣ ሰው የሚፈራው ሆኖ ነው የሚያድገው። እኛ ቤት ውስጥ ደግሞ ተንከባክበን ምንም ነገር እንዳይችሉ አድርገን እያደረግንላቸው ኖረናል። ስለዚህ ከዚህ ሀገር ጥቁሮች ጋር ያለው ችግራቸው አንድ ሆኖ ይገኛል ማለት ነው። በብቃት እናጎላቸዋለን፣ ነገር ግን ከነሱ የምንጠብቀው ትልቅ ነገር ነው። ስለዚህ የኛ ልጆች ላይ ደግሞ ጫና የሚበዛው ለዚህ ነው ማለት ነው። በአንደበታችን ከነሱ የምንጠብቀው ብዙ ነው፣ በተግባር ግን ሳንረዳቸው ነው ያኖርናቸው፣ አሳንሰን ያኖርናቸው። ስለዚህ ስለ ራሳቸው ያላቸው እይታም አነስተኛ እንዲሆን ያደርገዋል ማለት ነው። ለዚህ ሁሉ እንግዲህ መሻሻል ያለብን እኛም ነን። ህብረተሰቡ ያለንበት ህብረተሰብ በኢትዮጵያውያንና ኤርትራውያን ኮሚኒቲ ውስጥ የምንኖር ከሆነ ያንን አስተሳሰብ ለውጥ ያስፈልገናል ማለት ነው። እኛ ሁላችንም ወንድና ሴት እኩል የሆነበት ዘመን ላይ ነው ያለ ነው። ስለዚህ ሴት ልጃችን የምትችለውን ነገር ሁሉ ወንድ ልጃችን ማስተማር አለብን እና ለዛ ብቃታቸውን እያሳደግን ልንረዳቸው ይገባል። ብሄል በትምህርት ቤት ላይ ስንመጣ ይሄ ወንዶች ልጆቻችን የምንጠብቅባቸውን በተለይ እንደው የምትኖሪበትም አብዛኛው ነጮች አካባቢ ሊሆን ይችላል። የኛ ልጆች ጥቁር ወንዶች ናቸው። ትምህርት ቤቱ ለነሱ ያለው ሎው ኤክስፔክቴሽን ምን ያህል እንደሚጎዳቸው አንደኛ በተለይ እዚህ ሀገር የጥቁርነትንም መቀበል አንዳንድ ያበሻ ጥቁር ነኝ እንደዛ ነው ሰው ትሪት የሚያደርገኝ የሚለውን ነገር መቀበል በጣም ያስቸግረዋልና ድና ላይ ያለ ማአት ሰው አለ። የኔ ልጆች ነው አይሆንም ምናምን ቤታችን የማይሆን ክበት እንከባቸውና ትምህርት ቤት ሲሄዱ ደግሞ ሌላ አይነት ኤክስፔክቴሽን በእነሱ ላይ ይመጣል። ያ ምንን ይመስላል እስቲ ስትመለከቱ? በጣም እውነት ነው። የልዩነት አለ። ምክንያቱም ክፍል ውስጥ ስትገቢ ሎ ኢንካም ወይ ሎ ሌቭል ያሉ ክላሶች ኦነሮቹ ብዙ ነጭ ብዙ ይበዛል። ስፔሻል ኒድስ እና ሎ ሌቭል ያሉ ክላሶች ደግሞ ጥቁር ይበዛል። በየትኛውም ትምህርት ቤት ብትሄጂ ማለት ነው። ምክንያቱም ከልጅነታቸው ጀምሮ ልጆቹ ከኢቨን ከፕሪስኩል ጀምሮ ኪንደርጋርደን ገብተው አሰስ ሲደረጉ የሚጠቀሙበት እንኳን አሰስመንት ባይዝድ የሆነ አሰስመንት ነው። ሞር ኦፍ የነጭን ፋሚሊ ኦር እንትን ያዘ ነው ፈተናው ራሱ። ልጆቻችን የጥቁር ልጆች ኢንተሌክቹዋሊ እንኳን እንደ ሴም ሌቭል ቢኖሩ ሜቢ ፓረንት ኢንቮልቭ ላይ ያደርግ ይችላል፣ ወይም ሉፕ ሆሉን ወላጅ ስለማያቅ ለልጆቹ አድቮኬት ማድረግ አይችልም። ነጮቹ ግን በጣም አድቮኬት ስለሚያደርጉ ከመጀመሪያው አድቫንቴጅ አላቸው። እኛ ጋር ሃይ ስኩል ሲመጡ ሃየር ሌቭል ያሉ ነጭ ይበዛዋል። ሎወር ሌቭል ያሉ ክላሶች አሁን እንግዲህ ሃይ ስኩል ሲገቡ ሁሉ ተማሪ አልጀብራ ጨርሶ ጂኦሜትሪ እንዲገባ ነው እንግዲህ ለማስረዳት ሌቭሉን። ግን አልጀብራ 1 ስቲል ሃይ ስኩል መጥተው የሚማሩ ልጆች አሉ።
እነዛ ክላስ ስትገቢ ብዙ ሂስፓኒክ እና እኛ ጋር ጥቁር ነው የሚበዛው ነጩ ኦነር ክላስ ያስገቧቸዋል አቅምም ባይኖራቸው ነው ልጄ እዛ ይገባ ይላሉ ይገባል ልጆቹ ማለት ነውና የኤክስፔክቴሽን ማንም ደሞ ኤክስፔክቴሽን ብቻ ሳይሆን ኢንካሬጅመንት ይሄን ኮት ይችላል ይሄን ካረክ ብሎ እየተከታተለ የሚይዛቸው የሚያግዛቸው ሰው ስለሌለ ሁሌ አንተ ስለማታቅና አንተ እንዲ ስለሚባሉ የልጆቻችን ኤክስፔክቴሽን ሎ ይሆናል በተጨማሪ ደግሞ እዚህ ሀገር በተለይ አስተማሪዎቻቸው ማን ናቸው እነሱም ይመስሉ አስተማሪዎች አሉ ወይ ብዙ ጊዜ አይደለም ነጭ በጣም ይበዛል አስተማሪ ሜል ሆነ ወይ ፊሜል ሆኑ ነጮች ናቸው ስለዚህ እነዚህ ጥቁር ልጆች ሮል ሞዴል እንኳን ይሆናቸው ትምርትን የሚያስተምራቸው እነሱን ኢንካሬጅ የሚያረጋቸው እየተከታተለ የሚደግፋቸውም ሰው ብዙ ጊዜ የለምና በርግጥ ብዙ ጊዜ ያበሻ ልጆች በትምርት በተመለከተ ጥሩ ይሄዳሉ ያው ወላጅም ትምርትን በጣም ፕራዮሪታይዝ ስለሚያደርግ ማለት ነው ግን ትምርት ላይ እንደሰራ ነው ሌላ ካራክተር ላይ ፐርሰናሊቲ ላይ ጎል ኦሪየንትድ በቃ ፊውቸራቸውን በተመለከተ ያንን ስነ ልቦና ማንነታቸውን ደግሞ ጠብቀን እያሳደግናቸው አይደለም እኔ እንስል ከራሴም ጨምሬ ነው ምናገር አሁን ልጆች 19 እና የ18 አመት ልጆች አሉኝና ዞር ብዬ ሳይ ብዙ ኮንቨርሴሽናችን ማትሱ እንዲ ነው እንግሊሹ እንዲ ነው ሰብጀክት ማተር ነው እንጂ ልጁ በማንነቱ የሚገባውን አፕሮፕሪየት የሆነ ሌቭል ኦፍ ካራክተር ምን በቃ ቻሌንጅ እንኳን ሲመጣ እንዴት አርጎ ያንን ቻሌንጅ እንደሚወጣው ሴትባኮች ሲመጡ እኛ ቶሎ ብለን ፊክስ ነው የምናረጋው እንጂ በመጣው ሴትባክ ኦቨርካም የማድረግ ቱልሱን አንሰጣቸው ኦኬ ይሄ እንዲሆነ እንጮሃለን ያንን ለማስተካከል ነው ግን በዛ ትምርት ውስጥ በዛ ነገር ውስጥ ይሄ ልጅ የሚማረው ምን ተማርክበት ኔክስት ታይም እንዴት እናደርግ እንደዚህ እናደርግ የሚል አይነት ብዙ ጊዜ ኮንቨርሴሽን አታይም ሁሌ ጎሉ ልጄ ኮሌጅ እንዲገባ ነው ይሄ ጂፒኤ መምጣት አለበት ያንን ነው ብዙ ጊዜ ፎከስ ምናደርገውና አሁን እንግዲህ እኔ እንደ አዳልት ልጆች እንዳሉኝ ዞር ብዬ ሳይ ትልቁ ነገር እንደው መሰራት ያለበት ትምርቱ ይመጣል ካሪር ሰክሰሱ ልጆቹ አይምሯቸው በትክክል እስከሰራ ድረስ ይሄዳሉ በተለይ እዚህ ሀገር ማለት ነው ግን እንደ ሰው ፐርሰናሊቲያቸውን ካራክተራቸውን አንድ ችግር ቢያጋጥማቸው ያንን ችግር መወጣት የሚችሉበትን አቅምና ጉልበትን እንዴት እንደሚያገኙ ግን ብዙ አንሰራበትምና በዚህ መልኩ ነው እኔ ማየው ምን ትጨምሪያለሽ እዚህ ጋር ኃላፊነትን መስጠት ለወንዶች ልጆቻችን በጣም አስፈላጊ ነገር ነውና ምን ትጨምሪበታለሽ እሱ ጋር ብዙ ጊዜ ወላጅ ራሱ ያለፈበት የራሱ ትራውማ አለው የልጅነት በተለያየ ነገር ሊያልፍ ይችላል አሁን የሚፈልገው ልጁ እዚህ ጥሩ ኑሮ መኖሩን እንጂ ኢሞሽናል ኢንተለጀንስ ላይ አሁን እንዳለችው የስሜት ብልህነት ላይ ይሄንን ቻሌንጁን የሚቋቋምበት አይደንቲቲውን መኖር የሚችልበት ላይ አንሰራ ሌላው ደግሞ ልጆቻችን ሁሉ ጊዜ ኤክስፔክት የሚደረግባቸው ነገር አለ ተማሪ ነው በሁሉ ነገር በቃ ወንድና አንተማ ተብሎ አይደለም ኤክስፔክት ምናረግባቸው እህት እንኳን እንዲህ ስታገኝ አንተ እየተባለ ነው ስለዚህ ይሄ ራሱ ኤክስፔክት ሊወጥ ይችላል so what he can make it እንደገና ሊነሳ ይችላል ምንም አይደለም ተስፋ እኛ ተስፋ ካልሰጠን ተስፋቸውን እናጨለማለን ሌላ ሁሉ ጊዜ ራሳችን ለልጆች አብዛኛው ወላጅ ራሳችን በቃ ያለ ምንም ቻሌንጅ እዚህ እንደደረስን ነው የምናስበው ቻሌንጆቻችን አሁን አንቺ የ16 አመት ልጅ ሆነሽ ፌስ ያረግሽን ከ16 አመቷ ልጅ ጋር እውነቱን መነጋገር አይ ሪሜምበር እኔ ራሴ እንዲህ አይነት ነበር እንዲሰማኝ ነበር አንቺ አሁን ምን እየተሰማሽ ነው አንድ ጊዜ አንድ አይነት ሊሆን ይችላል ኦፕን መሆን ያ ወድቅ በቃ ፌል አርጌ ነበር በጣም አስተዋውሳለሁ አንድ ጊዜ መጨረሻ ልጃችን አንድ ጥያቄ ጠይቀኝ 12 ክፍል ጨርሶ ቱርሴት ሊገባ ነው እና እንዳጋጣሚ እነሱ ብቻ ነበር ቤት ውስጥ ራት በላንና እስቲ ፈለከውን ጥያቄ ጠይቀኝ አልኩት ዋው
ጀመረኝ ነው የምልሽ። እናትና አባትሽ እንዴት ተዋወቁ? ምን አገባህ ልበለው አልኩኝ። ግን ጥያቄው ነው መናገር ነበረብኝ። ስንጀምር 6 PM ነው፣ ሚድናይት ሆነ ማለት ነው። ገበታ ላይ እዛ እንሂድ ካውች ላይ እንቀመጥ አልኩት። ሄደን 6 AM ብሎ ነጋ። ስታወሩ ሲያወራ ሲጠይቀኝ ኦነስት ሆነሽ ነገርሽ አንቺ? ምንም ያልማያውቀው ነገር የለም። እና ምን እንዳልኩ ሰው ያን ጊዜ 17 ዓመቱ ነው። 17 ዓመት ሙሉ የልጅህን ጥያቄ ተሸክሞ ነው ቤት የተቀመጠው አልኩ። ጥያቄ አላቸው። ይህን ጥያቄ ይዘው ነው አይደንቲቲያቸውን ከውጭው ጋር የሚጋፈጡት። ልክ ነው። መውደቄን፣ ማጥፋቴን፣ ይሄንን ስትረግሌን፣ ሰው መሆኔን እሱን እኔ እንደ መልአክ ነው መጠበቀው። እሱ ምን የሚጠብቀኝ ስትረግሌን አያውቅም። ስለዚህ ይሄንን ኦፕን አፕ ኢትስ ኦኬ። ዛሬ ወድቋል ይነሳል። እኔም እንደዚህ ነበርኩ። አይገርምም? አሁን አንዳንድ ጥያቄና ለእኛ ናንሴንስ ሊሆን ይችላል፣ ለእሱ ግን የአይደንቲቲ ጥያቄ ነው። አሁን የእኔን ወላጆች ምን ያስጠይቀዋል? ግን ሶርሱ ነው፣ ሩቱ ነው። ስለዚህ ትክክለኛ ነገር ማንን እኛ ራሳችን እድሜያችን ተደብቆ ነው፣ ደሞዛችን ተደብቆ ነው፣ እንዴት እንደተገናኘ ተደብቆ ነው። ምንም አንደብቀው ነገር አለ። እኔ አንድ ጊዜ ኢቢኤስ ላይ እድሜን ተናገርኩ ማለት ነው። እና በቃ ጓደኞች ተንጫጩ። ማን ጠየቀሻሉ? ማንም አልጠየቀኝም። ልጅ ያለችኝ ልንገርሽ አለችኝ አንድ ወዳጄ። ማሚ እድሜሽን አወቅኩት አለችኝ አለች። ልክ ነው በጣም ማለት ይሄንን ኦፕን አፕ አለማድረግ ሌላ ነገር እኮ የሚነግራቸው በጣም ብዙ ነገር አለ ስለ ላይፍ። እኛ ግን የምንነግራቸው ሪያሊቲውን ነው፣ ያለፍንበትን ነው። ከምን እንደመጣን ከድሃ ቤተሰብ ነው፣ ከድሃ ቤተሰብ ወድቀን የተነሳ ነው። ኦፕን አፕ እናርግ ከልጆቻችን ጋር። በጣም አሁን ካውንስሊንግ ላይ የምናየው ትልቅ ቤሪየር አለ። ሩቅ ለሩቅ ነው። ወላጅና ልጅ በጣም ሩቅ ለሩቅ ነው። ቤት ያማረ ቤት ማኖሩን ነው የሚቆጥረው፣ ትምህርት ቤት ማስተማሩን ነው። እኔ አላየሁም። ምን ጎደለህ? አሜሪካን ሀገር መተህ እየተንደላቀቅ። እሱ አይደለም ጥያቄው፣ እሱ ውስጡ አለ ጥያቄ። እሱ በፍጹም። ስለዚህ ውስጣቸው ያለውን ጥያቄያቸውን በቤት እያሉ እናስጨርሳቸው። ቤታችን ውስጥ እያሉ ጥያቄዎቻቸውን መመለስ አለብን። ወላጅ አስተማሪ ነው፣ ኮች ነው፣ እናት ነው፣ አባት ነው። እንዴት እኔ አሁን ይጠይቀኛል ብዬ አላስብም ስለ ወላጅ፣ ግን ጥያቄው ነው። ሌላም በጣም ብዙ ጥያቄ ስንጨርስ እንዳትረሳት ይችን ቀን አልኩት። ማማ አለኝ። you are my friend not my mama። ከዚህ መቀየር አይቀርማ። ልጁ ሪሌሽንሺፑ ይቀየራል። የሆነ እድሜ ሲደርሱ አባት መሆኑ ቀርቶ ወንደ ጓደኛም ይሆናል። ትልቅ ነገር። ስለዚህ let's open up ለማለት ነው፣ ራሳችንን እንሆን። በጣም ትልቅ ነገር። እስቲ ያጠራ ያለች ረፍት ወስደን ደግሞ እንመለስና ቆይታችን እንቀጥላለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። አንድ ኤግዛምፕል ልንገራችሁ። አንድ ወዳጄ ያጫወተችኝ ነው። ልጇ አሁን በጣም ኮሌጅ በደም ገብቶ ኮሌጅ ጨርሶ እንደገና ማስተርሱን ሰርቶ አክቹሊ አሁን he's probably ሊያገባ ነገር ነው። በጣም ወጣት ልጅ ነው እና ቤትዬ እንዴት ነው እንደዚህ አይነት በጣም ሪስፖንሲብል የሆነ ልጅ እንዴት ማሳደግሻ? ወንዶች በጣም እኮ ከባድ ነው ይባላል እና እስቲ ምክር ስጪኝ ስላት ምናለች ልንገርሽ ልጄ ልክ 15 ዓመት ይወት በለኝ 16 አሁን ረሳሁት። ልክ ኢሚዲየትሊ ሳመር ላይ ሰፈራችን ወስጄ ግሮሰሪ ቤት ስራ አስቀጠርኩት አለ። እያጉረመረመ እያለቀሰ ማሚ አልፈልግም እያለ ደግሞ ፕሊስ ሽንት ቤት ጠረጋ አሰሩት ፕሊስ ብዬ ማኔጀሮቹን አነጋግሬ ተቀጠረ ግሮሰሪ አለችና ተቀጥሮ እየሰራ ገንዘቡን he started making money እና ከሰዎች ከሰራተኞቹ ጋር ጓደኝነት ጀመረ እና ሞስት እዛ የሚሰሩት ብዙዎቹ ቤተሰብ የሚያስተዳድሩ እሱ በሚከፈለው ገንዘብ ቤተሰብ የሚያስተዳድሩ ሰዎች ነው እዛ የሚሰሩት እና ይጠይቁት ነበር። ዛሬ ስኬጁልህን ስጠን ፕሊስ ሬንት ደረሷልና መስራት ያስፈልገኛል I need more hours ሲልና ሰዓቱን ይሰጣቸዋል አለ። ከዛ ምን ተምሮ ወጣለች? እንግዲህ አባቴው ዶክተር ነው፣ እናቴው በጣም ጥሩ ኑሮ የሚኖሩ ሰዎች ናቸው። ምን ተምሮ ወጣለች? ለካ ኑሮ ውጪ በጣም ከባድ ነገር ነው። እነዚህ ሰዎች ለካ እንደኔ አይነት ቤት የላቸውም፣ እንደኔ አይነት ኑሮ አይኖራቸውም። they're struggling
ሬንት ለመክፈልና በቃ ከነሱ ከዛ በኋላ ተከታታይ ሳመሮች እሱን ስራ ይሰራ ነበር ለሱ የአይምሮ ትልቅ ሽፍት አመጣበት አለችና እሱ ለኔ ትልቅ ትምህርት ነው አሁን ሰው ልጅ አሁን ድሳመር ስራ ተፈርዶበታል ግን ሪስፖንሲቢሊቲ በተለየ መልኩ በግድ ወጥተው ገባሽ አንዳንዴ ትንሽ እንዳንጨክንባቸው እንፈራለን ምስኪን በቃ ልጄ ምናምን ብለን ትንሽ እንደንቁላል የምንይዘው ነገር አለ እሱ በጣም ቅድም እንዳላችሁት ልጆቻችን ይጎዳቸዋል ግን አንድ ሌላ ሐሳብ መጀመሪያ ጠይቄ ወደ ፋይናል ጥያቄ ከመሄዴ በፊት በአሁኑ ጊዜ በሶሻል ሚዲያ በኦንላይን ብዙ የተለያየ የወንድነት ነገር ወንዶች ልጆቻችን ያሉ ሜቢ ዶክተር ጠናይ ካንቺ ልጀምር ይሄንን ጥያቄ እዚህ ሀገር ቶክሲክ ማስኩሊኒቲ ይሉታል አይደለ በጣም ይሄ መሳጅኒ እንዴት ብዬ ኤክስፕሬስ ነው የማይሆን አይነት ብራቫድ ወንድነት በቃ ሴትን ማቃለል ወይም ደግሞ ከማሴቶች ጋር ስለ ሴቶች በመጥፎ ሁኔታ በመናገር ስለ በቃ እኛ ወንዶች ነን የኛ ነገር ይሄ የኛ ዓለም ነው ወራስ መውሰድ አለብህ የማይሆን አይነት ጥንካሬነት ብዙ ኤግዛምፕሎች አሉ ሶሻል ሚዲያ ላይ በጣም ብዙ ፎሎወር ያላቸውና እኔ ቤቴም ልጆቼ ሲያወሩ የሰማሁት ነገር ነውና እንዲህ አይነቱን ከእንደዚህ አይነት ነገር እንዴት አድርገን ነው ልጆቻችንን ወደ ትክክል ቦታ እንዲመለከቱ ማድረግ የምንችለው ይሄንን ኤክስትሪሚዝም አይዲያ በጣም ብዙ የተስፋፋ ስለሆነ ብዬ ነው ኦንላይን ላይ ጥሩ ሮል ማደል ቤታቸው ከሌለው አባታቸውን የሚፈሩ ከአባታቸው ጋር ግንኙነት የሌላቸው አባት ቤት ውስጥ የሌለ ቤት በተለይ እንደዚህ አይነት ፊገርስ ኦንላይን ላይ ያሉ ሰዎች ያንን ቦታ ይወስዳሉ ማለት ነውና የማይሆን ሜንቶርሺፕ ከነዚህ ልጆች ያገኛሉ ይሄንን እንዴት አድርገን መወጣት እንችላለን ትያለሽ በርግጥ ነው አሁን የተለያየ ዕውቀት የተለያየ ነገር በሶሻል ሚዲያ ውስጥ አለ ልጆቻችን ወደዛ እንዲወሰዱ ሳናስበው ገብተው ልናገኛቸው እንችላለን ስለዚህ አሁንም መነጋገሩ ጥሩ ነው ማለት ነው ይሄንን የሚያዳምጡት ይሄንን ስናገኛቸው ያዳምጡ ውይይት መክፈት መነጋገር ይሄ የበላይነት ሆኖ በአዛዥ ሆኖ በመቆጣትና በማዘዝ አይደለም ይሄንን ሁለተኛ እንዳታይ እንደዚህ አይነቱ አይሰራም ከኛ ጀርባ ያዩታል ከኛ ጀርባ የበለጠ ይፈልጉታል ስለተከለከሉት ነገር ግን የመወያየት አቅም ካለን የዛ ሰው በውስጡ ትንሽነት ሲሰማው ነው በሌላው ላይ ጨቋኝ ገዢ መሆን የሚፈልገው በውስጥ ትንሽነት ነው በውጪ ኮፍሶ የሚገኘው ስለዚህ ውስጥህ ምንድነው ስለአንተ የሚነግር ምንድነው የሚሰማው ስለማንነትህ እና እሱን እናርመው ልርዳ ማንነትን እንጂ ሰው በማነጻጸር የሚገኝ ትልቅነት ዘላቂነት የለው ጥቅምም የለው ከውስጥ ተነሳሽነት ከማንነት የወጣ ብርታት ግን ዘለቄታ ያለው ትጋትን ብቃትን እያሳደጉ የመሄድ ዕውቅናን የማግኘትን የመበርታትን ለተፈጠሩለት ዓላማ ለመኖር የሚያበቃ እይታን ይዞ እንዲሄድ ይረዳል ስለዚህ ውይይት ያስፈልገናል ማለት ነው ቅድም አባት ከሌለ አልሽ አባት ካለ ወንድነትን የሚወርሰው ወንድ ልጅ ከአባቱ ነው ከአባት ከሌለ ደግሞ ሌላ ወንድ በአካባቢው ያለው ወንድ አስተማሪው ይሁን አጎት ይሁን ወንድም ይሁን የሚያየው ሌላ ሰው ይፈልጋል እና ከሌላ ሊማር ይችላል ስለዚህ ምሳሌነት በተግባር ምሳሌነት በአንደበት በመናገር ሳይሆን በተግባር በግንኙነት አክብሮት አሁን ለምሳሌ አንዳንድ ወላጆች እናት በጣም አዛዥ ብሩ ከሆነች ሁሉ ነገር እሷ ያለችው ነው የሚሆነው አባትየው የእናት ፈቃድ ብቻ በማድረግ የሚኖር እንደዚህ ሁኔታ አድገው ያ ወንዶች እንዲሞን አለባቸው የሚለው ነገር ለነሱ ልባቸውን ይነካል ምክንያቱም አባታቸው አንገት ደፍቶ ነው የኖረው ስለዚህ ቀና የሚያረግ ነገር ይሆንላቸዋል ይሄ ንግግር ማለት ነው ስለዚህ መስተካከል ያለበት ንግግር ላይ ሳይሆን ህይወት ላይ ነው መስተካከል ያለበት ቤቱ ነው መስተካከል ያለበት የእናት ያ ባህሪ ምን አይነት ጫና አባትም ላይ ወንድ ልጅም ላይ እያመጣ እንዳለ ያን ነው መሰራት ያለበት ገባ ብሎ ዘለቅ ብሎ ነው ከራስ
ከውስጥ ተፈቶ ነው ልጅን መፍታት የሚቻለው እና ወደ ራሳችን መመለስ ይኖርብናል። ውይይት መክፈት ይኖርብናል። ከአቅማችን በላይ ከሆነ የባለሙያ እርዳታ ያስፈልገናል። ቀላል አይደለም። ይህንን ዝም ብለን የምንተወው ጉዳይ አይደለም። ምክንያቱም ብዙ አሉታዊ ተጽዕኖዎች ብቻ ሳይሆን ተግባሮችም እስከ እስር ቤት፣ እስከ ግድያ፣ እስከ መጥፎ ብዙ ነገሮች ላይ ሁሉ እንዲወድቅ ያደርጋል። በዚህ ጊዜ የሚገባ አስተሳሰብና ማንነት የገነቡት በትክክለኛ ባልሆነ መንገድ የተገነባ ማንነት ማለት ነው። ስለዚህ ችላ ልንለው አይገባም። ጠንከር ባለ መንገድ ራሳችንንም በማስተዋል የት ነው ያለሁት፣ እንዴት ነው ቤተሰቡ፣ አካባቢው፣ ቤተሰብ ውስጥ እንዴት ነው እየኖርን ያለ ነው፣ እንደዚህ አይነት አስተሳሰብ ሲመጣ እንዴት አድርገን ነው ማረም የምንችለው? መታረም የሚጀምረው ከኛ ነው ወይስ ከልጆቹ ነው? ይሄን ሁሉ ማስተዋል አለብን። በጣም ልክ ነው። አለመደንገጥ። አብረን እንስማ እስቲ። ለምንድን ነው ይሄን ነገር የምትሰማ? ለምን ነው ይሄን ሰው የምትወደው መስማት? አብረን እንስማና እስቲ ለስ ዲስከስ ማለት እኛ ጆሮአችንን ቢቀፈን እንኳን በጣም የግድ የለም ኦፕን ማይንድድ ሆነን እነሱ የሚሰሙትን ሰምተን ከዛ እንደው መፍትሄም አብረን ማምጣት መቻል በጣም ትልቅ ምክር ነው። ቃቆ ወደ አንቺ እንግዲህ የመጨረሻ ጥያቄዎች እየመጣው ነው ማለት ወንዶች ልጆቻችን እንዴት ነው ምንረዳው? በራሳቸው የሚተማመኑ ግሮት ማይንድሴት ያላቸው በቃ አንድ ነገር ሲያጋጥመን ይሄንን ፈተና ተወጥተን በራሳችን ማለፍ እንችላለን የሚሉ ጎበዝ ሰው ወንዶች ልጆችን ለማሳደግ እንዴት አድርገን መርዳት እንችላለን ልጆቻችንን? ቅድም ዶክተር ጤናዬ ብለዋለች። ህይወት በመናገር አይደለም፣ ህይወትን በመኖር ነው። የወንድ ልጅ ሮል ሞዴል አባቱ ነው። አባቱን እያየ ነው የሚያድገው። እኔ ለአባቱ የምሰጠውን ሪስፔክት ያያል። ቅርብ ጊዜ ባለቤቴ በርዝዴ ነበረና በጣም ልጆቻችን ትልቆች ናቸው፣ ሁሉም አግብተዋልና በቃ ለራሳችን ጠበብ አድርገን እናክብራሉና ይናገሩ ጀመር። አባባ እንደዚህ ነው አባቢ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አሉና ልጆቹ የተናገሩት አይደለም፣ በጣም የገረመኝ ሚስቶቻቸው የተናገሩት ነው። አባቢ እቤቴ አንተን አይሃለሁ አለችው። አንተን አይሃለሁ እኔ ቤት፣ እኔ ይህን ነገር ስትናገር አልቅሻለሁ። ዞር ብዬ what do you need more ነው ያልኩት። አንተን አይሃለሁ፣ በቃ አይሃለሁ፣ በብዙ መንገድ አንተን እኔ ቤት አይሃለሁ። እኔ ካንተ ጋር ለመነጋገር ምንም ችግር የለብኝም፣ በጣም የፈለኩትን ነገር ካንተ ጋር ማውራት እችላለሁ አለች። ያኛው ልጁ ነው። ግን ሚስቶቻቸው ግን ይሄንን ሲሉ ስሰማ በጣም ምንድነው ላይፍ ነው የምንናገረው ሳይሆን የምንታየው። አንደኛ ልጁ ምን አለው? ካንተ 3 ነገር ለህይወቴ ተምሬያለሁ። አንደኛ አለው እግዚአብሔርን መውደድ ካንተ አይቻለሁ አለ። አገርን መውደድ ካንተ አይቻለሁ፣ ቤተሰብን መውደድ ካንተ 3 ነገር ፒላር ህይወቴ ውስጥ አስቀምጠሃል አለው። ሮል ሞዴል ልጆቻችን አባታቸውን ነው ወንዶች የሚያዩት። አባት ከሌለ አሁን ወደ ሁለተኛ መልስ ልመጣ ነበር። አባት ከሌለ የሞት አለ፣ ሲንግል ማም አለ። አዘ ኮሚኒቲ ሰፖርት ግሩፕ ያስፈልገናል። እኔ በጣም አስታውሳለሁ ልጆቼ በተክርስቲያን ውስጥ ያደጉ ናቸውና ቲኔጀሮች ሆነው ኳየር ጀመሩ ማለት ነው። ኳየር ሲጀምሩ ኤክስፖዝ ሊሆኑ ነው። ስለዚህ በጣም ብዙ ነገር ሊያውቁ ነው። አንድ ነገር ጠየኩት፣ ኳየር የሚመራውን ሰው ኳየር ፕራክቲስን እንዲያረጉ ያሰብከው የት ነው? ገና ቦታ እያዘጋጀን ነው አለ። እኛ ቤት ይሆን አልኩት። ስለዚህ እኛ ቤት ሆነ we opened ቤታችንን ከፈተን። ወላጆቻቸውን ሁሉ ኮንታክት አደረኩ። እነሱ ኳየር ፕራክቲስ ያደረጉ፣ እኛ ለነሱ እንጸልያለን። ከነሱ ጋር ሰፖርት ግሩፕ ሆን ማለት ነው። እኔ ቤት ያለውን ያችም ታውቃለች። ስለዚህ ልጆቹ ጓደኛሞች ናቸው፣ እኛም ጓደኛሞች ነን። አባት የሌለው ልጅ አለ፣ እናቴ ሞተችበት አለ። ሁሉም አብረው አደጉ በሰፖርት ግሩፕ። አዘ ኮሚኒቲ ሰፖርት ግሩፕ ሊኖረን ይገባል። እንደ ማህበረሰብ፣ እንደ ጎረቤትም
ይሄንን መያያዝ አለብን። የኔ ልጅ ብዙ ጊዜ የኔ ልጅ ንጹህ ነው እንላለን። አይደለም የኔ ልጅ ብዬ ዲፌንድ ማድረገው አይደለም። ኔክስት ዶር የኔን ቤት ለመጠበቅ ግራና ቀኝ ሰፖርት ማግኘት አለብኝ። የኔን ንጹህ ልጆች ለማሳደግ ያንንም አብሬ ማሳደግ መቻል አለብን። ተያይዘን ቻሌንጆቻችንን አብረን ነው የምንመጣው። ቻሌንጁ ሲመጣ እኮ ሁላችንም ላይ ነው። ስለዚህ እንደ ኮሚኒቲ አብረን ብንሰራ፣ እንደ ቤተሰብ፣ እንደ ጓደኛ ሰፖርት ግሩፕ ምን እናርግ? አሁን የኛ ሶሳይቲ ስንገናኝ ጥሬ ስጋ መብላት ተያይዘን ልጆቻችን ዳውንስቴርስ ኢንስቴድ አብረን ፌሎሺፕ እናድርግ። ከልጆቻችን ጋር አብረን ኢንተራክሽን ይኖራል። ከተለያየ ነገር ለምንድን ነው ልጆቻችን ያንን ቅድም ያልሽውን የወንድ ፊገር የሚፈልጉት? ኢንተራክሽናችንን እኛ ስንገባ ራት አለ ምን አለ የላይፍ ሃይስል ውስጥ እንገባለን። ሌቲት ቢ እቃው ማይታጠብ እንዲህ ነው እኔ ስናገር ምንም ሌላ ነገር ፕራዮሪቲ አይሆን። ያለንን ጊዜ ግን ሌትስ ኢንተራክት፣ ቁጭ እናርግ፣ እናውራ፣ ወሬ እናውራ፣ መሬት ተቀምጠን እናውራ፣ ትልልቆቹ እንዲያወሩን። አንዳንድ ጊዜ እኮ የማያስፈልግ ሊሆን ይችላል፣ ግን ደክሞሽ ሊሆን ይችላል የምትገቢው ይሁን፣ ግን ከነሱ ጋር ያለን ኢንተራክሽን ያንን ቴሌቪዥኑን ጸጥ ያደርጋል፣ ሶሻል ሚዲያውን ጸጥ ያደርጋል፣ ይናፍቁታል። ልክ ነው፣ በጣም ልክ ነው። ምን ትጨምሪበታለሽ? እንግዲህ እንዳስተማሪ ታያለሽ ትምህርት ቤት ውስጥ ሰልፍ ስቲም ያላቸው በራሳቸው የሚተማመኑ ልጆችና የማይተማመኑ ልዩነቱን ታያለሽ። በምን በኩል ሰፖርት እናርጋቸው ታያለሽ? በምን በኩል ወንዶች ልጆቻችን እንርዳ? ወንዶች ልጆቻችን እኔም እንግዲህ ኤግዛምፕል ብሰጥ ያው ሁሉ ሰው የሚያልፍበት ስለሆነ ትልቁ ልጄ ፉትቦል ይጫወት ነበር ሃይ ስኩል እያለና በቃ ራይድ እኔ ነኝ ቫንም የነበረን ያው ሁሉንም ሰው ለመጫን እንዲያመቸኝ እሱን ፒክስ አረግ ጓደኞቹን ሁሉ ጭኜ በየቦታ አደርሳለሁ እና መኪና ውስጥ ሰማለሁ ኮንቨርሴሽናቸው እና ተጀምሮ እስኪያልቅ ያሸነፉም ቀን የተሸነፉም ቀን እርስ በርስ አንድ ፖዚቲቭ ስለ አንዱ የሚያወራ የለም። ኤቭሪቲንግ እንደዚህ ስታረግ ኳሱ እንዴት ያመልጣል አንተማ እንዲሁ እና እኔ አንድ ቀን በቃ ብዙ ጊዜ ምንም አይደለም። ከዛ እንዴ አሸንፋችሁ ነው የመጣችሁት ምንም ጥሩ የሰራ የለም ከዚህ መሃል አልኳቸው። ከዛ መስቲ ምናምን ብለው ስቀው ከዛ በረከትን እንዴ ለምንድን ነው እንዲህ የምትነጋገው? this is the way we talk mom, this is how tough we are we know ምናምን አለኝ እና አንድ ነገር የተረዳሁት በወንዶች ዓለም ውስጥ ልጆቹን ወደ ታች የሚጎትት የሚስብ ነገር ነው ያለው። ጥሩም ሲያረጉም እንደዚህ ጎበዝ በቃ ምን ሚላቸው የለም። እዚህ እኔ እንደ ወላጅ የማቀው ያየሁትና የተማርኩት ልጆቻችንን ያላቸውን ነገር ካወቅን በኋላ በዛ ነገራቸው ኢንካሬጅ ማድረግ መደገፍ ምን በቃ ሲወድቁ ማለት ነው። እኔ አሁን ሁለተኛው ልጅ በጣም በትምህርት በቃ ኢንትረስት የለውም በቃ መንተን ከዛ አንድ ቀን ሁሌ ተጨቅጭቅ ግራውንድ ተደረገ ሁሉ ነገር ተወሰደ ምንም አልሰራም። ከዛ ምን አልኩት አንተ እኮ አልኩት ከካዝኖቹ ሁሉ በትምህርት አንደኛ ዶክተር ምትሆኑ ትልቅ ደረጃ ምትደርሰው አንተ ነህ ስለው ከት ብሎ ሳቀ። እውነቴን ነው ምን ያቀተሃል ጭንቅላት እግዚአብሔር ሰጥቷል ፎከስድ ነህ ምናምን አልኩት። ከዛ you think ከከሌ እኔ መበልጥ ምን አሁን እቺ ስላቃተ ወደፊት ያቀተሃል ማለት ነው አይደለም። ትችላለህ ምንም ያቀተ ነገር የለም። ልጁ ሲነቃቃ ማየት ጀመርኩ ራሴና ዘመኔን ሙሉ እነዚህ ልጆች ለምን ይሄ ሲመጣ ይሄ ዲመጣ እያልኩ ስጨቃጨቅ ይበልጥ እነሱን እንዴት ሚስ አሳይመንት ስጣላ ለካስ ትንሽ አስተሳሰቤን ብቀይር አሁን ይሄንንም ስመጣ የኔ ውድቀት ለሌላ ወላጅ ኢንካሬጅመንት ወደዚህ ነገር ውስጥ እንዳይገቡ ያደርጋል። ለልጆቻችን አድቮኬት መሆን ያለብን ሰፖርት መሆን ያለብን ያላቸውን የውስጣቸውን ታለንት ስጦታ ተፈጥሯቸውን አይተን ኢንካሬጅ ማድረግ ያለብን እኛ ያ ነው ኃላፊነታችን። እስከተወሰነን መክራለን እስከተወሰነን ገስጻለን። በተለይ ቲኔጀር ከሆኑ በኋላ በብዙ ፍቅር በብዙ ኢንካሬጅመንት እንደሚችሉ እንደሚወጡት ነገጣዋት ሰው እንደሚሆኑ ነገ ያልፉ ይሄንን ተግዳሮታቸው መወጣት እንደሚችሉ ማሳየት አለብን። ምክንያቱም ዓለም ሁሉ እንደማይችሉ you're a dropout you're this you're that አንተ አትችልም you're not good እንደዚህ ነው የሚላቸው ዓለም ሁሉ
ትምህርት ቤትም ሲሄዱ ብትጠይቋቸው በተለይ ብዙ ጊዜ ልጆቻችን የሚያስተምሯቸው የነዚህ ሀገር ሰዎች ናቸውና ገና ሲያዩቸው ጸጉራቸው ተሸፍነው አሁን ብዙ ያበሻ ልጅ ግንባራም ነው ስለሚባል ጸጉራቸው ሁሉ አይታችሁ ነው ያበሻ ልጅ ጸጉሩ ሸፍኖ ነው በቃ ያ አይደንቲቲያቸው ሆኗል። ያንን ሲያዩ ደግሞ ኦሬዲ ግሩፕ ተደርገዋል እነዚህ ልጆች ተብለው። ግን ከዛ እኛ እንደ ወላጅ የማውጣት አቅም አለን ኢንካሬጅ በማድረግና ቤታችን የፍቅር ቤት እንዲሆን ማድረግ በቃ ዞሮ አሁን ቀደም ስትይ ለልጅሽ እንዳልሽው ምንም ነገር ውስጥ ቢገቡ ተመልሰው ወደዛ ቤት እንዲመጡ በምን ባለንም እምነት ሁሉ ሰው የተለያየ እምነት አለው በዛም ደግሞ ያላቸውን ቫልዩ እንዲያውቁ ኃላፊነት እንዳለባቸው ፈጣሪ እንዳለባቸው የተፈጠሩበት ምክንያት እንዳለባቸው እንዲያውቁ ኢንካሬጅ ማድረግን ነው እኔ ሲሰራልኝ ከሁሉ አይነት ስትራቴጂ እሱ ሲሰራ አይቻለሁ ልጆቹ በተለይ በጣም መቼስ I wish we had more time ከዚህ በረጠ ብንነጋገር ደስ ይለኛል። I think one thing that I want to say ማለት የምፈልገው አሁን ልጅ 11ኛ ክፍል ነው አይደል 17 አመቱ ነው በትምህርት ቤት የሄዱት የሆነ ሪትሪት ነበርና ወላጆች ለልጆቻችሁ ደብዳቤ ጻፉ ብለውን እኔም አባቱም እህቱም ጓደኞቹም ጽፈው ነበርና እንዴት ደስ እንዳለኝ ልነግራችሁ አልችልም የጻፍኩት ደብዳቤ ምክንያቱም ውስጤ ስለ ልጄ ያለኝን ምኞት ስለ ልጄ ያለኝን እምነት በሱ ምን ያህል ኮንፊደንስ ምን አይነት ሰው እግዚአብሔር አድርጎ እንደፈጠረው የልቤን ለማውጣት እድሉ በመሰጠቱ በቃ ቁጭ ብዬ መጻፍ አቆም እስኪያቅተኝ ድረስ ይሄን የምልበት ምክንያት እንትን ለማለት ብዬ ሳይሆን I want to encourage parents ልጆቻቸው ስለ ልጆቻቸው ያላቸውን ስሜት በደብዳቤ መናገር እንኳን አንዳንዴ በደብዳቤ እንኳን ጽፈን ብንሰጣቸው ሲመጣ 3 ቀን ሄዶ እንዴት አቅፎ እንደሳመኝ ልነግራችሁ አልችልምና it just melted my heart እንዳልሹ በተለይኛ ልጆች እዚህ ሀገር ምናሳድግ ጥቁር ወንዶች ልጆቻችንን ሲስተሙ የሚደቁሳቸው ስለሆነ ከቤት ከፍ መደረግ ነው ያለባቸው ከኃላፊነት ጋር አይደለ መቼስ ዶክተር ጤና ሌላ ጊዜ እንደው በሌላም ሐሳብ በዚህ ላይ ሰፋ አድርገን ምንነጋገርበት ይመስለኛል ጊዜ ስላለቀ ነው but thank you ጊዜያችሁን ወስዳችሁ ከኛ ጋር ቆይታ ስላደረጋችሁ አመሰግናለሁ። I hope ጠቃሚ ሐሳብ እንዳገኛችሁበት ተመልካቾቻችን ተማመናለሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።